ቦሌ ላይ አፓርትመንት የካሬ ዋጋ ምን ያህል ነው? ዛሬም ወስዳችሁ በካሬ ከ81 ሺህ ብር ጀምሮ አፓርትመንት ቤቶችን ወደምታገኙበት ወደ ሁዳ ኢንጂነሪንግ ነው። ምናልባትም ከ5 ወር በፊት የነሱን የኒያላ ሳይት ወደ እናንተ አድርሼ ነበር። ዛሬ ላይ ደግሞ በኋላዬ ህንጻው እንደምትመለከቱት ፕሮግረስ እዚህ ላይ ደርሷል። ከነሱ ገዝታችሁ የቤት ባለቤት ከሆናችሁ ቤታችሁ ምን ደረሰ የሚለውን አሊያም ደግሞ አዲስ ቤት ገዢ ከሆናችሁ ደግሞ ከነሱ የምታገኛቸውን የአፓርትመንት ቤት አማራጮች ዋጋቸው እንዲሁም ደግሞ የካሬ ዋጋውን ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንዴት ነሽ? እንዴት ናችሁ? ሰላም ነው ይመስገን። እንግዲህ ሁዳን ተመልካቾቼ ከኔ እኩል ያውቁታል። በተለይ ዛሬ የመጣሁበት ህንጻ ገና ወደ ማለቅ ላይ ያለ ነበረ ያደረስኩት። አሁን ደግሞ እዚህ ደርሷል። ሌሎችም ሳይቶቹ ፕሮግረስ እንዳደረጉ ሰምቻለሁና እኛን አይተው መረጃውን ሰምተው ከእናንተ መጥተው የገዙ ተመልካቾቼም ቤታቸው የደረሰ የሚለውን እንዲሁም ደግሞ በዚህ ፍጥነት እየገነባችሁ ከሆነ ቤት ለሚፈልጉ ተመልካቾቼ መረጃ አለ፣ እዚህ ሄዳችሁ ግዙ ለማለት ነው ብቅ ያልኩት። ራስሽን ከማስተዋወቅ ጀምሪልኝ እስቲ። ኦኬ፣ እኔ ሀያት ጀማል እባላለሁኝ የሁዳ ኢንጂነሪንግ የሽያጭ አማካሪ ነኝ። መልካም። ሁዳ ማን ነው ለማያውቁት ሰዎች እስቲ መጀመሪያ ከሱ ባክግራውንድ እንጀምር። ኦኬ፣ ሁዳ ማለት ከዛሬ ከ10 ዓመት በፊት የተመሰረተ በተለያዩ ሳይቶች ላይ ደግሞ ግንባታ የኮንስትራክሽን ስራ ሲሰራ የነበረ ካምፓኒ ነው። ኮንትራክተር ነበረ ከዚህ በፊት አውትሶርስ ነበር የምናደርገው። ግንባታዎች ነበሩ እየገነባን እናስረክብ ነበረ። እንደ ራሳችን ደግሞ እንደ ሪል ስቴት ከመጣን ኦልሞስት አሁን 4ኛ ዓመታችንን ይዘናል። በ4 ዓመት ውስጥ በጣም ብዙ ሳይቶችን አስረክበናል። እኛ ካሰብነው በላይ ማለት ነው። ወደ 4 ሳይቶችን አሁን ልናስረክብ እየተዘጋጀን ነው። ኦኬ፣ ለዛ ነው ግንባታውን አቀላጠፉት እየተባለ እየተወራላችሁ ያለው። እውነት ነው። በጣም ከነበረው ባክግራውንድ አንፃር ይመስለኛል። እውነት ነው። በጣም ጥሩ። ስለዚህ አሁን ላይ ለሽያጭ ክፍት ያደረጓቸው አፓርትመንቶች የት አካባቢ ነው የሚገኙት? እስቲ ሎኬሽናቸውን ንገሪ። እሺ፣ ይሄኛው አሁን የምንገኝበት ሳይታችን ቦሌ ኢምፔሪያል አካባቢ ነው የሚገኘው። ታዲያ አሁን እንደተመለከትሽው ይሄ ሳይት በመጠናቀቅ ላይ ነው። በጣም ጥቃቅን የሆኑ ፊኒሺንጎች ናቸው የሚቀሩንና እዚህኛው ላይ ሜቢ 1-2 ክላይንት ከመጣ ልናስተናገድ እንችላለን። ግን ወደ ማጠናቀቅ ሂደት ላይ እንገኛለን። ባይሆን አሁን ሌላ ኒያላ ሞተርስ አካባቢ ከቦሌ ወደ መገናኛ በሚወስደው መንገድ ላይ ያለው ሳይታችን ላይ በጣም ፈጣን ነው። እሱንም እዛ አካባቢ ያለንና እሱ ኦልሞስት በ5 ወር ውስጥ እስከለተን ጨርሶ አሁን የፓርቲሽን ስራ 13ኛ ፍሎር ላይ ደርሷል። በጣም ፈጣን ነው። ከዛ ቀጥሎ ደግሞ ወደ ጊብሰም ስኩል ቦሌ 24 አካባቢ አዲስ ሳይት ላውንች አድርገናል። እሱ ኦልሞስት 1 ወር ከ15 ቀን ነው ከተጀመረ ሳይቱ። አሁን ላይ የሁለተኛ ቤዝመንት ሙሌታችንን ጨርሰን ወደ 3 እየሄድን ነው። 3 ቤዝመንት አለው። ከዛ ፋውንዴሽን ጨርሰናል። ወደ ላይ G+20 ነው። እሱኛው ሳይታችን ላይ ሞርሊ ደግሞ በደም ሽያጭ አለ። የበለጠ ዲስካውንትም አለን፣ ሽያጭም እዛ ላይ አለ ማለት ነው። መልካም። ስለ ዲስካውንቱ ስላሉትም የቤት አማራጮች እናወራለን። ከዛ ቀደም ግን እስቲ ሎኬሽኑን ንገሪኝ። ምን ያህል ለመኖር ምቹ ነው? እዚህ ላይ እንደው እድለኛ ከሆኑት 1-2 ከቀሩት ቤቶች እነዛ ባለ እድለኞች የኔ ተመልካቾች ከሆኑ የተጠናቀቀ ቤት የሚፈልጉ ከሆነ ኦልሞስት እንዳልሽኝ ወደ መጠናቀቁ ስለሆነ ከዚህኛው ሎኬሽን ጀምሪልኝ። አዲስም ደግሞ ዲስካውንት ያለውንም እንዲሁም ደግሞ የኔ ያለውን ከዚህ ቀደም ለተመልካቾች አድርሻለሁ። እኔ በመጣው ሰዓት ባልሳሳት ወደ 9 ወደ 10ኛ ፍሎር ላይ ያለ ነበር። አሁን ላይ እንደነገርሽኝ ወደ 13ኛ ፍሎር ላይ ደርሷል። እሱ ፓርቲሽኑ ነው። እስከለታ ሙሉ ለሙሉ ነው የጨረሰው። ሙሉ በሙሉ አልቋል። ስለዚህ አካባቢዎቹ ለመኖር ምን ያህል ምቹ ናቸው? እኛ ሳይቶቻችንን ስንመርጣቸው ብዙ ጊዜ መሀል ከተማ ላይ ከኤርፖርት በጣም በቅርብ ርቀት ላይ እንዲሁም ደግሞ ከተለያዩ አሚኒቲዎች ከሆስፒታሎች ሆስፒታል ብንጠቅስ ለምሳሌ ላንሴት እዛው አካባቢ ነው ያለው። ትምህርት ቤቶች ጊብሰም ትምህርት ቤት እዛው አቅራቢያ ነው ያለው። የተለያዩ የመንግስት ተቋማትም ያሉበት አካባቢ ነው። መሀል ሴንተር ነው ለመገናኛ፣ ለሜክሲኮ፣ ለመሀል ከተማ ለሚባሉ ሰፈሮች በጣም ቅርብ ርቀት ላይ ነው ያለው። ኦልሞስት ከኤርፖርት ራሱ የ5 ደቂቃ ቦታ ነው
በጣም ቅርብ ነው። በ5 ደቂቃ ድራይቭ የሚደርሱበት ቦታ ላይ ነው እንዳለ ሳይቶቻችሁ። በጣም ጥሩ። ከአዲሱ ሳይት እንጀምር። ሞር ሁለቱም ላይ መረጃ በደንብ ከዚህ ቀደም ስላደረስኩኝ አዲስ ላልሆኑ ተመልካቾቼ ከአዲሱ ሳይት እንጀምር። ህንፃው G+ ስንት ነው? ምን ያሟላል? ንግድ ሱቆችም አሉት ወይስ መኖሪያ ብቻ ነው? ስለ ህንፃው ይዘት በተወሰነ ንገሪኝ። አዲሱ ሳይታችን G+20 ነው። ከታች 3 ቤዝመንት አለው። ፈርስት ፍሎር፣ ሰከንድ ፍሎር ጂም፣ ስቲም፣ ሳሙና ባስ ፕላስ ደግሞ ኦፊስም ይኖረዋል። የሁዳ ኢንጂነሪንግ ኦፊስ ይኖረዋል። እስከ 5 ድረስ ደግሞ ሾፕ ነው የሚሆነው። ሱቆች ናቸው የሚኖሩት። ከ5 በላይ ደግሞ እስከ 19 መኖሪያ አፓርትመንቶች ናቸው የሚኖሩት። አንድ አፓርትመንት ሊያስፈልገው የሚችለው አሜኒቲ በሙሉ አስገብተናል። የመኪና ማቆሚያ፣ ፓርኪንግ፣ 3 ቤዝመንት ነው ያለው ነገር ይሻለው። የከርሰ ምድር ውሃ፣ ሰፊ ቴራሱ ደግሞ ለሁለት የተከፈለ ነው። ክፍትም አለው፣ ዝግም እንደ አዳራሽ ነገር መጠቀም ከፈለጉ ዝግ ቴራስም አለው ማለት ነው። ባካፕ ጄኔሬተር አለው። 2 ሊፍት ነው ያለው። ኦኬ። ስለዚህ ሁሉን ነገር እንደ ከዚህ ቀደሙ ያሟላ ነው ያላችሁ ያላችሁ። መልካም። እስቲ ከስንት ካሬ ጀምሮ ማግኘት ይችላሉ? እንደዚህም ደግሞ ከባለ ስንት መኝታ ጀምሮ አለ? አነስ ሲል ከፍ ሲል እንደነገርሽኝ እስከ ፔንት ሃውስ ድረስ ነው ያለው እና ዋጋቸውስ ምን ያህል ነው የሚለውን አነስ ካለው ካሬ ከባለ 1 ከሆነ ያለው ስቱዲዮ አለ? ስቱዲዮ የለም። እኛ በዚህኛው ሳይታችን ላይ ከባለ 2 ነው የጀመርነው። ባለ 2 ከ105 ካሬ ጀምሮ በተለያዩ የካሬ አማራጮች አሉ። ባለ 2ቱ 105፣ 115 እንዲሁም ደግሞ 120 ካሬ አማራጭ አስገብተንላቸዋል። አዎ በተለያየ የካሬ አማራጭ ማለት ተመሳሳይ እንዳይሆን። እንዲሁም ደግሞ ባለ 3ም አለ። ባለ 3 በ155 ካሬ አማራጭ ነው ያመጣንላቸው። እዚህ ከባለ 2ቱም ጀምራ አነስ ካለው ካሬ ዋጋው ምን ያህል ነው የሚለውን እስቲ ኦኬ። እኛ ጋር ሲመጡ 2 አይነት አከፋፈል አይነት ነው ያለው። 2 አይነት አከፋፈል ነው ያለው። ምን አይነት አከፋፈል ነው ብትኝ፣ አሁን 100% ለሚከፍል ደንበኛ ባይዘው የ35% ዲስካውንት ነው አሁን ላይ ያወጣነው። ቅድም የነገርሽኝ ቅናሽ? አዎ ለየት ያለ ቅናሽ ነው። 35% ዲስካውንት ነው ያለው። 100% አሁን ከከፈሉ በካሬ 81 ሺህ ብር ብቻ የቤት ባለቤት መሆን ይችላሉ ማለት ነው። ኦኬ። ትንሹ ካሬ ከ105 ለምሳሌ በ8.5 ማለት ነው አጠቃላይ ሙሉ ጠቅላላ ክፍያ ማግኘት ይችላሉ። መልካም። እንደው በቅድመ ክፍያ መግዛት የሚፈልጉ ተመልካቾቼ ካሉ ምን ያህል ከፍለው መግዛት ይችላሉ? አነስ ያለውን ካሬ ባለ 2 መኝታ እንዲሁም ደግሞ በምን ያህል ጊዜ ነው ያንን ክፍያ ከፍለው መጨረስ ያለባቸው? በቅድመ ክፍያ መስተናገድ ለሚፈልጉ ደንበኞቻችን በአሁኑ ሰዓት ላይ በ1.9 ሚሊዮን ብር ቅድመ ክፍያ በ15% ቅድመ ክፍያ መጀመር ይችላሉ። ባለ 2 መኝታ 105 ካሬዋ ማለት ነው። አነስ ያለው ካሬ በ1.9 ሚሊዮን ብር 2 ቤድሩሙን በ15% ቅድመ ክፍያ መጀመር ይችላሉ። ባለ 3 መኝታዎቹ በ155 ካሬ የካሬ አማራጭ አለ። እሱ ጠቅላላ ክፍያ ወደ 12.5 ሚሊዮን ብር ነው። በ12.5 ሚሊዮን ብር ጠቅላላ ክፍያ የቤት ባለቤት መሆን ይችላሉ ማለት ነው። ሌላ ያላችሁ ሳይት አማራጭ ኒያላ ነው። ኒያላ ሳይት ላይ አሁን ላይ ከባለ ስንት መኝታ ጀምሮ አማራጭ አለ? ዋጋቸውስ ምን ያህል ነው የሚለውን እስኪ ከተወሰነ ኦኬ። እዛኛው ሳይታችን ላይ እንግዲህ ፕሮግረሱን እንዳየሽ ነው። በጣም አክቲቭ ነው፣ ፈጣን ነው። በ5 ወር ጊዜ ውስጥ ነው እዛ ደረጃ ላይ ያደረስነው። እዛ ሳይት ላይ አሁን ትንሹ ካሬ ያለን 140 ካሬ ነው። 140ውን ካሬ አሁን ላይ በ25% ቅድመ ክፍያ በ4 ሚሊዮን ብር 140 ካሬውን ማግኘት ይችላሉ። እንዲሁም ደግሞ 160ውን ካሬ በ25% ቅድመ ክፍያ በ4.5 ሚሊዮን ብር ማግኘት ይችላሉ ማለት ነው። እዛ ላይ ደግሞ 100% ሲከፍሉ የ20% ዲስካውንት ተደርጎላቸው በካሬ 99 ሺህ ብር ኦፈር አውጥተንለታል ማለት ነው። በጣም ጥሩ። እስቲ አነስ ካለው አሁን ለሽያጭ ክፍት ከሆነ ካለው አማራጭ ጀምረን ዋጋቸው ስንት ነው የሚሆነው? አነስ ያለው ካሬ 140 ካሬ ነው እዛ ሳይት ላይ ያለን ማለት ነው። በ13.9 ሚሊዮን ብር ጠቅላላ ክፍያ ማግኘት ይችላሉ። እንዲሁም ደግሞ 160 ካሬው አለ። 160 ካሬው በ15.9 ሚሊዮን ብር ጠቅላላ ክፍያ እዛ ሳይት ላይ የቤት ባለቤት መሆን ይችላሉ። መልካም። ስለዚህ ከነሱ ውጪ አሁን ያለንበትን ሳይት 1-2 ቤት አማራጭ አለ ብለሽኛል። ወደ እሱ እንመጣለን። ግን እዛው ኒያላ ላይ በአጠቃላይ ክፍያ ለሚከፍሉ የተለየ ቅናሽ ማግኘት ይቻላል። እሱ ላይ እንደውም የ20% ቅናሽ አውጥተናል። 20% ስንቀንስለት በካሬ 99 ሺህ ብር ብቻ ሙሉ ክፍያ ያለ ምንም ስካሌሽን ማግኘት ይችላሉ ማለት ነው እዛ ሳይት ላይ። ናይስ። ወደዚህ እንምጣ። እዚህኛው ላይ ባለ ስንት መኝታ ነው አሁን ላይ ክፍት ያለው? ዋጋውስ ምን ያህል ነው የሚለውን በተወሰነ ታጣጣ። ኦኬ። እዚህ ሳይት ላይ ለሚመጡ ደንበኞች ባለ እድለኛ ከሆኑ 2 ቤቶች ቀርተውናል። 110 ካሬ እና እንዲሁም ደግሞ 140 ካሬ በካሬ 115 ሺህ ነው እየሸጠን ያለ ነው ማለት ነው። ሰው እንግዲህ እነዚህን ሁሉ ደግሞ ለመግዛት ሲያስቡ በሙሉ ክፍያ እስከ 20 እና እስከ 35% ዲስካውንት ያገኛሉ። ግን ደግሞ በቅድመ ክፍያ 15% ከገዙ
የ2 ዓመት ጊዜ ስላላቸው በዛ ጊዜ ውስጥ ያከፋፈል ሂደቱ እንዴት ነው የሚሆነው? ኦኬ በግንባታ ሂደት ከሆነ ከኛ ጋር አይደራረሱም፣ በፕሮግረስ መሆኑ ይቀራል ማለት ነው። ምክንያቱም በየሳምንቱ ነው አንዳንድ ስላብ እየሞላን ያለ ነው። ቢያንስ በአንድ ወር ውስጥ 4 ስላብ ሞልተን እንጨርሳለን። ለዛ እኛ ከደንበኞች ጋር አከፋፈሉ እንዲመች ብለን በጊዜ ገደብ ነው ያደረግነው። በየ3 ወር ጊዜ ውስጥ ክፍያቸውን ይፈጽማሉ ማለት ነው። ቀሪ ክፍያው በጣም ጥሩ። እንግዲህ እዚህ ያለውን ሳይት ላሳያቸው ብዬ ነው ለዚህ ብቅ ያልኩት። ብቅ ባልኩ ሰዓት አንቺን አግኝቼሽ ጥሩ መረጃ አድርሰሽልኛል። ሌላ 2 ሳይቶች አላችሁ። እዛ ሄጄ ደግሞ ከኢንጂነር ጋር ቆይታ አድርጌ አሁን ያለበትን ፕሮግረስ እንዳልኩትም ደግሞ የእኛን ቪዲዮ አይቶ ሁዳን አውቆ የገዛ ተመልካች አሊያም በሌላ አጋጣሚ ከሁዳ የገዛ ደንበኛ ካለ ቤታቸው ምን ደረሰ፣ የግንባታ ሂደቱ፣ አዲሱም ሳይት ያለበትን የፕሮግረስ ደረጃ ለተመልካቹ የሚያደርስ ይሆናል። ጊዜሽን ስለሰጠሽኝ አመሰግናለሁ። መልካም ቀን። ኢንጂነር ሰላም ነህ? አለ ይመስገን። እንኳን ደህና ቆይ። ከዚህ ቀደም እንግዲህ ወደዚህ ሳይታችሁ ስመጣ ለ2ኛ ወይ ለ3ኛ ጊዜ ነው። መጀመሪያ ስመጣ ቁፋሮ ላይ ነበር። ለመጨረሻ ጊዜ ስመጣ ግን ወደ 9ኛ እና 10ኛ ፍሎር ላይ እየሞላችሁ ነበረ። ዛሬ ላይ እዚህ ደርሷል። ምን እንደደረሰ ትነግረናለህ? ግን ለማያውቁ ተመልካቾቼ ራስን ከማስታወቅ ጀምረን። እሺ፣ ኢንጂነር አሰፋ እባላለሁ። የሁዳ ኢንጂነሪንግ ፕሮጀክት ኮኦርዲኔተር ነኝ። እንግዲህ ቀደም ብለሽ አንቺም እንደተናገርሽው በኒያላ ሳይታችን ላይ እንግዲህ የነበረው ሂደት አንቺ ገልጸሻል። ዛሬ ላይ እንግዲህ አንቺ የመጣሽው ደግሞ ጀምረናል ብለን እንዳበሰርንውላ ስናጠናቅቅ ደግሞ ማጠናቀቂያችንን እንኳን ደስ አላችሁ በሚል በስርዓት ስንናገር ነው እንግዲህ ከመጀመሪያው ቀረጻ በኋላ የመጣሽው። እንግዲህ አንቺም በዚህ አጋጣሚ የዚህ በስርዓት ተካፋይ ስለሆንሽ እንኳን ደስ አለሽ፣ እንኳን ሰላም መጣሽ። አመሰግናለሁ። እንኳን ደህና ቆየኝ። አሁን የምንገኘው ኒያላ ሞተርስ ጋር ያለው ሳይታችሁ ላይ ነው። እንግዲህ ይሄ ሳይት በምን ያህል ጊዜ ነው እዚህ ደረጃ ላይ የደረሰው? እንግዲህ 5ኛ ወራችን አጠናቀናል። እንግዲህ እንደምታዩት ሜን ስትራክቸር ዋናው የሚባለው ስትራክቸር ፓርት አጠናቀናል። ዛሬ እንግዲህ የጣሪያ ወይም ደግሞ የቴራስ የሚባለውን የስላብ መሙላት ኮንክሪት መርሃ ግብር እያከናወንን ነው የምንገኘው። እሱ ብቻ አይደለም፣ በተጓዳኝ እንግዲህ እንደምታዩት የግንባታ ስራችንን በዚህ መልኩ እያሳለጥ እንገኛለን። እሱንም እንግዲህ 10ኛ እና 11ኛ ፍሎር ላይ ደርሰናል። እንግዲህ በቀጣይ 2 እና 3 ወራቶችን ይህንን ግንባታ ስራ አጠናቀን የፊኒሺንግ ስራችንን በተወሰነ መልኩ የምናጋምስበትና ከስተመሮቻችንን ሰርፕራይዝ የምናደርግበት ሂደት እንፈጥራለን ብለን ነው እያሰብን ያለነው ማለት ነው። መልካም። በምን ያህል ጊዜ ተጠናቆ አሁን ያለንበት የኒያላ ሞተርስ ይረከባል ለደንበኞች ተብሎ እንደ እቅድ የያዛችሁ? እቅዳችን እንግዲህ በ1 ዓመት ማጠናቀቅ ነው። እንግዲህ 1 ዓመቱን ገና አላጋመስንም። ሂደቱን እንግዲህ በጋራ አብረን የምናየው ይሆናል። እኛ የምንችለው የራሳችን እቅድና ፕላን ነድፈን ስራችንን ማሳለጥ ነው። እንግዲህ ዓለም የምታመጣው ነገር አይታወቅም። ከዚህ በፊት ያጋጠመን ሌላ ችግር አለ። እሱም ባያንገጫግጨንም እንደምንም ታግለን ዛሬ ላይ በእቅዳችን መሰረት ስራችን አቺቭ ማድረግ ችለናል። ቀጣይ የሚፈጠረውን ነገር እናያለን። እኛ ለስራ ዝግጁ ነን። 7 አራት እየሰራን ነው። ቃላችን የሰጠን እናንተ ተግባሩ መጣችሁ እየጎበኛችሁ ምስክርነት የሰጣችሁ ነው። ከስተመሮቻችንም የአይዟችሁ የበርቱ የምስጋና ቃላቸውን የሰጡን ነው። እንግዲህ እሱን ይዘን ስንቃችን አድርገን እንቀጥላለን። አዲስ ሳይት ደግሞ እኔም በመንገዴ ወደዚህኛው ሳይት ስመጣ አይቼዋለሁ። ቁፋሮ ላይ ያለ አለ። እሱ አሁን ላይ ምን ላይ ነው ያለው? ከዚህ በኋላስ ምን ያህል ጊዜ ይፈጅበታል የሚለውን ስለሱ በተወሰነ። በጣም ጥሩ። በጣም የሚገርምሽ ያ ሳይታችን ከመንገድ አማራጭ፣ ከትራንስፖርት፣ ከማርኬቲንግ፣ ከመኖሪያ ምቾት አማራጮች እጅግ በጣም እኛም ሁዳን በደንብ በሚገልጽ መልኩ ካሉን ሳይቶች ጋር በጣም ፊት የሚያደርግ የካሬ አማራጮች፣ የቤት አማራጮች፣ የዲዛይን አማራጮች ይዘን የመጣንበት ነው። እንግዲህ ከጀመርን ወደ 2ኛ ወራችን እየገባን ነው። እንግዲህ የኤክስካቬሽን አድካሚውን አሰልቺውን የኤክስካቬሽን ስራችን አጠናቀን ዛሬ ላይ እንግዲህ የፈርስ ቤዝመንት የኮንክሪት መሙላት መርሃ ግብራችንን ፕሮሰስ ወይም ደግሞ ዝግጅት እያደረግን ሂደቶችን እያዘጋጀን እንገኛለን። እንግዲህ በቀጣይ እሁድ ይህንን የሰብስትራክቸር የማጠናቀቂያ ስራ እዛ ላይም የምናበስር ይሆናል። እንግዲህ ሂደታችን ጥንካሬያችን እቅዳችንን ማሳካት ነው። እንግዲህ እናንተ ሄዳችሁ ደግሞ አይታችሁ ስኬቱን ውጤቱን ምስክርነት የምትሰጡበት ይሆናል ማለት ነው። መልካም። እንግዲህ የ24ቱ ሳይት ኦልሬዲ ወደ መጠናቀቅ ነው። እዛ ጋር ከእናንተ ባልደረባ ጋር ከአያት ጋር ትንሽ ቆይታ አድርጌ ነበርና ወደ መጠናቀቅ ነው የደረሰው። እሱን እንዳየሁትና ምን ያህል ጊዜ ፈጀበት እዚህ ለመድረስ? እሱ እንግዲህ እሱ ወደ አመት ከ6 ወር 7 ወር አካባቢ ጨርሰናል። ኦልሬዲ አሁን እኛ ቁልፍ ለመስጠት ነው ስኬጁል እያደረግን ያለ ነው። ስራችንን ከወራቶች በፊት ብናጠናቀቅም የርክክብ ስርዓቱን ግን ለማከናወን ግን ሂደቶች ያስፈልጋሉ። የማኔጅመንት ስራዎች መሰራት አለባቸው።
ምክንያቱም ከስተመሮች መጥተው እዚህ መጉላላት የለባቸውም። እያንዳንዱን ደግሞ በአንድ ጊዜ ማስተናገድ በፌዝ የምናስተናግድበት ነው ወይም ደግሞ ፕሮግራም አውጥተን በፕሮግራም ማኔጅ የምናደርግበት ሂደት ለመፍጠር ብለን ነው ያዘገየ ነው እንጂ ከአመት ከ3 ወር በፊት ከ2 ወር በፊት ስራችን አጠናቀን መሟላት የሚገባቸው ከመሰረተ ልማት አንጻር ከስተመሮቻችን ሲመጡ ለእድሳት ወይም ደግሞ የሚፈልጉ ሰርቪስ ለማድረግ በሚፈልጉበት ሰዓት ላይ እንቅፋቶች እንዳይኖሩባቸው ያንን የማስተካከል ስራ የማሳለጥ ስራ ስንሰራ ነበር የነበረው ከማኔጅመንት ቲሙ ጋር። እንግዲህ ያንን አሳክተን ጨርሰናል። እንግዲህ በቀጣይ ቀናቶች ውስጥ ወይም ወራቶች ውስጥ ወር ውስጥ ከስተመሮቻችን ዘና ብለው ደስተኛ ሆነው አመስግነውን ሰርቪሳቸውን ወይም ደግሞ የጥገና ወይም ደግሞ የፈልጉትን ደግሞ የራሳቸውን የእድሳት ስራ የሚያደርጉት ሂደት እንፈጥራለን ማለት ነው። በጣም ጥሩ። እንግዲህ የኒያላውን ሳይት ከዚህ ቀደም ካንተ ጋር በደንብ መረጃ ሰጥተህልኛል፣ የህንፃውን ይዘት እንደዚሁም ደግሞ የ24ቱንም ከዚህ ቀደም በደንብ መረጃ አድርሰህልኛል። ስለዚህ አዲሱ ሳይት ግን ከቤዝመንት ጀምሮ የህንፃው ይዘት ምንድን ነው የሚመስለውና እንደ አጠቃላይ ደግሞ ስለ ሁዳ ኢንጂነሪንግ የሚገነባቸው ቤቶች በምን ያህል የግንባታ ጥራት ነው የሚገነቡት፣ በምን ሳይት ማቴሪያል ነው የምትገነቡት የሚለውን በተወሰነ ንገረን። በጣም አመሰግናለሁ። እንኳን ምን ጥያቄ ጠየቅሽኝ። እንግዲህ ሁዳ ኢንጂነሪንግ ዋነኛ ተግባሩ ዜጎችን በአጭር ጊዜ ቤቶችን በጥራትና በፍጥነት ሰርቶ ተጠቃሚ ማድረግ ነው። ከገንዘብ ማትረፍ ይልቅ ከስተመሮችን፣ ሰዎችን መያዝ፣ ሰዎችን ማትረፍ ዜጎች አሁን ሴክተሩ ባጣው እምነት ላይ ተጨማሪ እምነት የጠፋውን እምነት እንዲያገኙ የማድረግ ስራ ነው እየሰራን ያለ ነው። ጥራት ላይ አንደራደርም፣ የከስተመር ፍላጎቶች ላይ አንደራደርም፣ ጊዜ ላይ አንደራደርም። ስለዚህ በእቅዶቻችን የምንመራቸውን ፕሮጀክቶቻችንን በእነዚህ ማዕቀፍ ውስጥ አንድ አድርገን ይዘን እየሄድን ዛሬ ላይ ፖስቴሽን ቴክኖሎጂ የሚባለውን የስላብ አጋዥ ኃይላችን ቴክኖሎጂያችንን በመጠቀም በሳምንት 1 ስላብ በወር 4 ስላብ እየሞላን እንግዲህ እቅዶቻችንን ከዚህ በኋላ በተሻለ መልኩ አቺቭ እያደረግን የምንሄድበት ሂደት እንፈጥራለን ማለት ነው። እንግዲህ 24 ሳይት ላይ ካለው ነባራዊ ሁኔታ ምኖሽን ፋሲሊቲ አድርጋችኋል ብለሽ የጠየቅሽኝ ጥያቄዎች አንደኛው 3 ቤዝመንት ነው። እስካሁን ድረስ ሁዳ ኢንጂነሪንግ 3 ቤዝመንቶችን ሰርተን አናውቅም። ይሄኛው 3 ቤዝመንት ነው። በአንድ ወለል ላይ 7 አባወራዎችን ዘንድ የመጣ ነው። ከካሬ አማራጮቻችን ከ105 ጀምሮ እስከ 155 ድረስ የካሬ አማራጮችን ይዘን መጥተናል። ከሎኬሽን አንጻር እንግዲህ እናንተም እንዳያችሁት ለቦሌ፣ ለ22፣ ለመገናኛ፣ ለኢምፔሪያል፣ ለጎላጉል ስፔሻሊ ለአዲስ አበባ አሉ የተባሉ ዋና ቦታዎችን የሚያዋስንና ከትራንስፖርትም ከማርኬትም አንጻር እጅግ በጣም ምቹ የሆነ ከሴኩሪቲም አንጻር እጅግ በጣም ምቹ የሆነ ለቢዝነስም እጅግ በጣም አማራጭ የሆነና እንግዲህ 4 ወለሎችን እንግዲህ ለቢዝነስ አማራጭ አድርገን ያቀረብንበት ሂደት ነው ያለው። እንግዲህ ከስተመሮቻችን በዚህ ፍላጎቶቻቸው ላይ እርካታን ያገኛሉ ብለን እናስባለን ማለት ነው። መልካም። እኛም እንግዲህ ጥሩ መረጃ ያደረስን ይመስለኛል ስለ ሁዳ ኢንጂነሪንግ፣ እንደዚሁም ደግሞ አሁን ለሽያጭ ክፍት ስላደረጋቸው ሳይቶች እንዲሁም ደግሞ ስለ ግንባታ ሂደቱ ለገዙም ከእናንተ ደንበኞቻችሁ አሊያም ደግሞ አዲስ ከእናንተ ገዝተው የቤት ባለቤት መሆን ለሚፈልጉ ጥሩ መረጃ ያደረስን ይመስለኛል። ከዚህ ቪዲዮ ስር ስልክ እናስቀምጣለን። በማንኛውም ሰዓት መረጃ መጠየቅ የሚፈልጉ ከሆነ ወደ እናንተ ደወል አድርገው በቴሌግራም በዋትሳፕ እንዲሁ ሳይት መጎብኘት ሊሆን ይችላል። ሌሎች ነገሮችን የሚፈልጉ እንዲሁም መረጃ ማግኘት የሚፈልጉ ከሆነ ደወል አድርገው መረጃ እንዲያገኙ መልክቴ ነው። ስለሰጠኝ ጊዜ በጣም ነው የማመሰግነው። መልካም ስራ። እኔም ከልብ አመሰግናለሁ። እንዳጠቃላይ ግን ሀሳባችን ስንጨርስ በዓለም ላይም ላሉ ኢትዮጵያውያኖች በሀገር ውስጥም ላሉ ኢትዮጵያውያኖች ሁዳ ኢንጂነሪንግ በተለየ መልኩ በማንኛውም ሰዓት ላይ መረጃውን በሳይት ላይ በመገኘት 24 ሰዓት ነው እያልኩ ያለሁት። ቀን ብቻ አለም በሌሊቱ መርሃ ግብር እኛ በስራችን ላይ ስለምንገኝ የትኛውንም መረጃ መጥቶ ማግኘት ይችላሉ። 724 መለያችን ነው። ቃልን በተግባር ደግሞ እየነገርኩሽ ያለው ነገር ነው። ቃላችንን መጥቶ በተግባር ማረጋገጥ ይችላሉ። ስለነበረን ጊዜ እኔም ከልብ አመሰግናለሁ። ቴንክ ዩ። ያመሰግናለሁ። መልካም ቀን።